እና ብቻ አልሐምዱሊላህ ላለሁ ማለት ነው። እዛ ላይ ወላሂ ብዙ የሚቀረጹ ነገሮች አሉ። ያው ውጭ ላይ ስትወጡ ብዙ ነገሮች ታያላችሁ። የእኛን ሀገር ልጆች ተምሬን ነው ወላሂ እንዴት በተለይ አዲስ የሚመጡ ልጆች እንዴት እንደሚሆኑ ተማሪዎቻቸው ኋላ እንዴት እንደሚሄዱ እኔ እንጃ ወላሂ። እኔም እንደዛው ነበርኩኝ በፊት። በቃ በይዘወይ በጣም ነው የሚከብደው። አላህ ሱብሃነሁ ወተዓላ ደግሞ ስደትን እንትን ብሎልናልና በስደት ዓለም ላይ ደግሞ ስንሰደድ አላህ ሱብሃነሁ ወተዓላ ጥሩዋን ማዲያምን አለ ይወፍቀን ወላሂ የማትቀነዋን በቃ እንደ ልጆቿ የምታየውን ማዲያምን አላህ ይስጣት። ያው ስደት ነው መቼም የሚቀይረና ስደት ነው ብዙ ነገር የሚያስተምረን፣ ስደት ነው ብዙ ነገር ያሳየን ማለት ነውና በቃ ክፉንም ደጉንም ስደት ነው ያስተማረን። አልሐምዱሊላህ በሀገራችንም ላይ ያው ቢኖርም ግን እንደ ስደት የሚሆን ነገር የለምና ውጭ ላይ ትትወጡ በብዙ ነገሮች አላህ ይጠብቃችሁ፣ አላህ ይጠብቀን። ወላሂ ከባድ ነው። እኔ ማለት ነው ከአሁን ቀደም ብየዋለሁ ምግብ ድረስ እስከ ምግብ ድረስ የማልበላበት ሰዓት አለኝ አለ አይደለም። ምግብ አሁን ለራሱ እነሱ እየበሉን የማልበላበት ሰዓት አለኝ። እነሱን እያበላሁኝ እነሱ የእነሱ ልጆች እኔ እያበላሁ እነሱ በልተው ይጨርሳሉ። ወዲያው ነው ቶሎ ትብላ እንኳን በውብ አይሉም። ወዲያው ነው እንሂድ የሚሉት ማለት ነው። እና እህቶቼ ልጅ የምትይዙ ልጆች በጣም ጥንቃቄ ያስፈልጋል። ሴትዮዋችሁ ወደፊት ትትሄድ ልጆቹ ወደ ኋላ የሚቀሩ ከሆነ በቃ ልጆቹን በደንብ ማየት ነው ያለብን። በደንብ ማለት ነው መጠንቀቅ። አላህ ደግሞ አላህ ይጠብቀን። ከባድ ነው። ስለዚህ ይህንን ፈተና ደግሞ ይህንን የማዲያመን ሽንት ቤት በቃ ልጅ ራሳችን ወልዴን የራሳችንን ልጅ እንደማሳደግን የአረብ ልጅ ከምናሳድግ በአንድ ሆነን ተጋግዘን ዩቲዩባችንን እየሰራን እንደዚህ ጀግና የሆናችሁ ፋሚሊዎች ስላላችሁ ብናደግ ብንለወጥ ጥሩ ነገር ነው። ስደት ላይ እኮ የተሰደር ነው ያው እንለወጥ ብለን ነው እና ማለት ነው። ስለዚህ ልጅ ይዘን እኛ ወልዴን በሀገራችን እንደ ልባችን እየሳምን እንደ ልባችን እንትን እያልን መኖር እኮ እንፈልጋለና ስለዚህ አሁንም ቢሆን ወደፊትም ቢሆን ጠንክረን እንስራ ለመለወጥ። አላህ ሱብሃነሁ ወተዓላ ደግሞ ይገዘን። ለመለወጥ እንሞክር። ያልከፈታችሁም እህቶቼ ክፈቱ፣ ኑ ተቀላቀሉ ወደኛ ጋር። ጀግና ጀግና እህቶች ስላሉ አልሐምዱሊላህ በነሱ ትግል በነሱ እንትን ነው እንትን የምንለው ወላሂ ምን ሰራው በነሱ በቃ ቃላቶች ስሩ ስሩ የሚል ማለት ነው። ተምሬ ነው በነሱ ጀግንነት ነው ወላሂ እንደዚህ ዲፍረት የምንይዘው ማለት ነው። ለኸይር ነገር ነው እንጂ ወደ መጥፎ ነገር አይደለም እንትን የሚሉት ወላሂ ብዙ ትምህርቶች ተወስድ ያላችሁ ጀግና ጀግና እህቶች ስላሉ ማለት ነው። እና ኑ አብረን እንስራ እላለሁኝ። ያው አንዱን ትቻ አንዱን ስለሆነ ማወራችሁ ብዙ ነገሮች አሉ። ያው ይሄንን ስላችሁ እንጠናከር ነው። አንዳንድ ነገሮች ትቼ አንዳንድ ነገሮችን በመሀል ጠለቅ አድርጌ ማወራቸው ማለት ነው። እና እኔ ትናንትና ሴትዬ ጋራ ስሄድ ሱቅ ማለት ነው። እዛ ስሄድ ልጅቱ ወደ ኋላ ሴትዮዋ ወደፊት ትትሮጥ ልጅቱ ያው ሴቶቹ ታውቃላችሁ ልጆቼ እስኪ ይዤ ልሂድ ልጆቻችንን ዞር ብለን እነ የሚሉ እንትኖች ማዳሞች ባይዘዌ አንዳንዱ ማዳም ነው እንጂ አንዳንዱ ማዳም እኮ ልጆቻቸውን እንደዚህ መንከባከብ ምንም ነገርም አያውቁም። የኔ ሴትዮ ጭራሽ ለልጆቿ ማሻአላህ ጣጣ የላትም። ራሴው ነኝ ወላሂ ራሴ በቃ አይደለ በጣም ነው እኔ እንትን የምለው የማስበው ማለት ነው። እና ትናንትና ያጋጠመኝ እንደዚሁ ሴትዮዋ ወደፊት ትትሄድ ልጆቹ ወደ ኋላ እንትን ብለውባት መኪናው ወላሂ
በፊት ለፊታቸው ሲሄድ ልጆቹ ጋር ማለት ነው እሷ የሆነችው አኳኋን እኔ ነኝ የማውቀው። ቢስሚላ እንዴት እንዲሆነች ማለት ነው። ተመልከቱ እንግዲህ ልጅ ይዘው መጓዝ ከባድ ነው። እኔ አሁን ሶስቱንም ራሴ ነኝ የሚይዘው። አንዱን እታቀፋለሁ፣ አንዱን እንደዚህ አያይዤ እጅ ለእጅ አንዱን ይዛለሁ፣ አንደኛው ደግሞ የኛውን ይይዝልኛል ማለት ነው። ግን እንደዛም ሆኖ ቅንዝንዝ ያሉ ናቸው። ቢስሚላ በስንት ትግል ነው እናገራታለሁ። ሴትዬንም አልሐምዱሊላህ ብናገራትም ደግሞ ሴትዬ ማለት ነው እንትን ነገር አታውቅም ወላሂ። ለራሷ ልጆች ነው እንጂ እኔ ለራሴ አይደለም። ስናገራትም 3 ቀን አኩርፋኝ በ3 ቀን ትነጋገረኛለች ማለት ነው። ስለዚህ እህቶቼ አላህ ይጠብቃችሁ። መጠንቀቅን የሚያህል ነገር የለም። 3 4 ልጆች ይዛችሁ የምወጡ ልጆች ጨዋታ ቦታም ሆነ ሱቅም ቦታ ሆነ ወላሂ ሰዎቻችሁ ጋር ነው የምትከዱት። ዞሮ ዞሮ ብቻችሁን አትከዱም። ስለዚህ ሴትዮቻችሁን ማዲያማችሁን ማለት ነው ንገሯቸው። እንዴ አትፍሩ። አንዱን ያዥልኝ አንዱን ይዛለው ይሄንን እስከ ጨዋታ ቦታ እስከሚገቡ ድረስ ግዴታ ነው። እንዴ አትፍሩ፣ ወላሂ አትፍሩ። እንዴ ይቀራል አለ ከራሳችሁ ህይወታችሁ የበለጠ የለም። የሆነ ነገር ቢሆኑ ሰራተኛ እንደዚህ አረገች ነው እንጂ የሚለው አላህ ሱብሃነሁ ወተዓላ አዞ ነው አይደል? ቀዳና ቀድር ነው አይደል? ስለዚህ እየተናገራችሁ ነው መኖር ያለባችሁ። አመሬ ነው። እኔ የመጀመሪያ ጊዜ ድብቅ ካሜራ ነበር። አሁን ነው እንደዚህ ይፋ ያደረጉት እንጂ ድብቅ ካሜራ ትናንሾች ካሜሮች አሉ። በቃ ምንም ቦታ ቢያስቀምጧቸው እናንተን ይቀዳሉ እንጂ እንትን አይሉም፣ አይታዩም። እና ምን አረገች መሰላችሁ? ወርቋን ማለት ነው ደበቀችና እንደ ደበቀች ራሷ ናት የደበቀችው። ወላሂ እኔ እንጃ ብቻ አልሐምዱሊላህ። ያው ንጹህ መሆን ደግሞ ጥሎ አይጥልም አላህ ማለት ነው። ያኖረችበት ጠፍቷት አለች፣ ሰከረች። በጣም ከምላችሁ በላይ ማለት ነው። ካሜራ እየተከታተለች ነው 24 ሰዓት ሙሉ። እንዴት በካሜራዋ እየተከታተለች። እኔ ደግሞ ካሜራ ፈርቼ ሳይሆን ወላሂ አላህን ፈርቼ ነው የምሰራው። 11 ዓመቴ በስደት ዓለም ላይ ወላሂ ያለህን ፍራቻ ነው እንጂ እኔ የሰውን ፍራቻ አይደለም። ጠፋት፣ ሰከረች ከምላችሁ በላይ ማለት ነው። ቢስሚላህ እየጠጣን ነው። በኋላ ምን ይጠጣ ከምላችሁ በላይ ሰከረች። ምንም አላልኳትም፣ ቀጥታ ማለት ነው። በቃ እኔ ያንቺን ወርቅ ተሰረቅኩ አልኳት። ያንቺን ወርቅ ተሰረቅኩ፣ በቃ ወደ ሀገር ያሳፍረኝ፣ ፈትሽኝ፣ በቃ ሁሉንም ነገር ይና ወደ ሀገር ያሳፍረኝ አልኳት። እኔ ሰው ፈርቻ አይደለም የምሰራው፣ ሀገሬም የምመጣው ለሰው ፍራቻ ሳይሆን ለአላህ ሱብሃነሁ ወተዓላ ፍራቻ ነው። ስለዚህ እንኳን ያንቺን ወርቅ ቀርቶ አይደለም የራሴንም ዞር ብዬ የማላይበት ሰዓት ነው ያለኝ። ካሜራ አለሽ፣ እየተከታተልሽ ነው። ስለዚህ አልፈልግም ብዬ ስራ አቆምኩኝ እኔ ማለት ነው። ስራ ሳቆም ሰውየው እንደገና ጥሩ ሰው ነው። እናቱም አባቱም ባንዴ ላይ ነን። 12 ቤተሰብ ውስጥ ነው ተመልከቱ። 12 ቤተሰብ ውስጥ እኔ ብቻ ነበርኩ ሰራተኛ ማለት ነው። እና ሰውየው ምን አላት? አንቺ የምታኖሪበት ልብ በይና እሷን ተናገሪ አላት። እቃሽ ያለው እዚህ ቦታ ነው። አንቺ መጀመሪያ በወጉ ታኖርሽው። እሷ እንኳን ሌላው ኪሳችን ልብሳችን ውስጥ ለራሱ ምንም ተገኘ 5 ብር ተገኘ 10 ብር ተገኘ ለኛ አይደል እንደምትሰጠው እንዴ? ምን እየሆንሽ ነው አላት። ወላሂ ተምሬ ነው። አማቶቿ ፊት ይሄን ተናገራት። አፈረች ከመላችሁ በላይ ማለት ነው። ስለዚህ ብዙ ነገሮች አሉ። ካሜራ ፈርቶ ሳይሆን
አላህ ሱብሃነሁ ወተዓላ ፈርተን ነው እንጂ የምንሰራላቸው እሱ የፈጠረንን ጌታ ነው እንጂ ፈርተን የምንሰራው አለዛ ካሜራ ፈርተን ሰው ፈርተን አይደለም። እርግጥ ለእነሱ ሰራተኛ እስከሆነ ድረስ እንፈራቸዋለን። ግን ቢሆንም ስራ ተተሰራላቸው በስራ ስርዓቱ እኔ እንጃ የእሷን እቃ አንስቼ በራሴ አኳያ የእሷን እቃ አንስቼ እኔ ሀብታም እሆናለሁ ወይም ያልፍልኛል ብዬ አይደለም ስደት ላይ የመጣሁት ተምሬን ነው። እና እህቶቼ ካሜራም እንዳትፈሩ፣ ካሜራ ፈርታችሁ ሳይሆን አላህን ፈጣሪያችንን ፈርተን ነው የምንኖረው እንጂ ካሜራ እንዲያፈሩ ወላሂ እንዲያፈሩ። ስለዚህ ይሄ ፈተና ነው ያለው በስደት ላይ ብዙ ፈተናዎች አሉ። እነዚያን ፈተናዎች ደግሞ ግዴታውን ታግለን ማሳለፍንም ያህል የለም ያልፍልናል ኢንሻአላህ። እህቶቼ ወሬ ያበዛሁባችሁ፣ ሰላማችሁ ብዝዝት ይበልልኝ። መልካም